በቃ ዛሬ ሸቀላችኋል እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው እንትና እኮ 3 ሚሊዮን ብር ሰጣችሁ ስለዚህ በቃ ለምን አጋብዙንም ይላል። አንዳንዶቹ ደግሞ ከነበረበት ሊድን ከሚችልበት ኤሪያ ውስጥ ወይም ነው ሴፍ ዞን ውስጥ አውጥተው ለሞት ዳርገውታል። ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? አለመግባባት ካለ ጸብ ነው። ምንም መሸፋፈን ያስፈልገዋል ብዬ አላስብም። እኛ ያጣነው ወንድማችንን ነው። እናንተ ያጣችሁት የምታደንቁትን ሰው ነው። ወዳሞቹ ስማችሁን አልጠራም ታውቁታላችሁ። ሰላም ጤና ይስጥልን የተከበራችሁና የተወዳችሁ ውድ ቤተሰቦቻችን እንዴት ናችሁልን? እንግዲህ በለተሰኙት ዳግም ተገናኝተናል። እንደሚታወቀው ተወዳጁ አርቲስት ነፃነት ወርቅነህ ህልፈት ከተሰማ በኋላ አዳዲስ ጉዳዮች አሁንም እየወጡ ነው። በቅርቡ እንግዲህ 80ኛው ተከብሮ ይውላል ተብሎ በሚጠበቅበት ሰዓት ከቤተሰቦቹ እንዲሁም ከጓደኞቹ የተለያዩ ነገሮች እየተሰሙ ነው። እኛም እየተከታተልን ወደ እናንተ እያደረስን ነው። ባለፈው የነፃነት ወርቅነህን 3 ወንድሞችና 1 እህት ኢንተርቪው ያደረገው እንዳልካሰፋ እርቅማድ ላይ ማለት ነው ከጋዜጠኛ መቅደስ እንግዲህ ደበሳይ ጋር ቆይታ አድርጓል። በዚህ ቆይታው ላይ ምን ጉዳይ አንስቷል የሚለውን እንመለከታለን። እኛም ስንናገራቸው የነበሩ ነገሮች ነበሩ፣ እሱስ ምን አለ የሚለውን አብረን እየተከታተልን እኛም ሀሳብ እየሰጠን ቆይታ የምናደርግ ይሆናል። በዚህ ቆይታው ከ1 ሰዓት ከ12 ደቂቃ በላይ ነው ቆይታ ያደረገው። እንዳልክ እንግዲህ በዚህ ቆይታው ምን ተናገረ፣ እኛስ ከዚህ በፊት ምን ብለናል የሚለውን አብረን እንከታተላለን። እንደዚሁም ደግሞ እዚህ ቆይታ ላይ ተንተርሶ ቴዎድሮስ ተክለአረጋይም ጠንከር ያለ ትችት እንግዲህ አድርሷል። ከዚህ በፊት እዚሁ ኢንተርቪው ላይ በነገራችን ላይ ራሱ እንዳልካሰፋም ይህንን ፕሮግራም ከመስራቱ በፊት በርካታ ሪሰርቾችን፣ በርካታ ቃለ መጠይቆችን፣ በርካታ የስልክ ልውውጦችን እንዳደረገ ተናግሯል። እዛ ውስጥስ ምን አይነት ነገሮች ነበሩ? አንዳንዶቹን እንዴት መመልከት ነበረባቸው? ከጋዜጠኝነት አንጻር ነገሮችን እንዴት መመልከት ነበረባቸው የሚለው እንደዚሁ አብረን እያነሳን ቆይታ የምናደርግ ይሆናል። ቻናላችን አሁን ላይ ወደ 812,000 ቤተሰቦች ደርሷል። እባካችሁ ሰብስክራይብ በማድረግ ቪዲዮውን ተመልከቱ ማለት እንወዳለን። ለወዳጅ ዘመዳችሁ እንዲሁ ለጓደኞቻችሁ ደግሞ ሼር በማድረግ ላይክ በማድረግ እንዲደርስ አድርጉ። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። ኮመንት መስጫው ስር እንግዲህ የትኛውም ሀሳብ ይህንን ቪዲዮ በተመለከተ የትኛውም ሀሳብ ካላችሁ እንግዲህ ልታደርሱን ይገባል። ነፃነት ወርቅነህ የህዝብ ልጅ ነው። ስለዚህ ነፃነትን የሚመለከቱ እያንዳንዱ ነገር መቋጫውን እስኪያገኝ ድረስ ወደ እናንተ የምናደርስ ይሆናል። በተቻለ መጠን ግን ከዚህ በፊትም እንግዲህ በሰራንላችሁ ቪዲዮዎች ተደጋጋሚ ጊዜ ተናግረናል። ልጆች ስላሉ ልጆችን ሊጎዳ በማይችል መልኩ ነገሮች ቢቋጩ የሚል ሀሳብን አቅርበን ነበር። ያ ነገር ግን እንዳልሆነ ጭራሽ በቤተሰቡ መካከል ግጭት እንደሌለ ነገር ግን አለመግባባት እኔ እንዴት እንደተገለጸ ባላቅም ግጭት የለም፣ ስለዚህ የምንታረቅበት ጉዳይ የለም እንዳሉም ነው እንግዲህ እየተሰሙ ያሉ መረጃዎች። ከዚህ በፊት ነፃነትን የቤት አጋዥ ሆኜ ሰርቻለሁ ያለች እህታችን እንዲሁ ከአረብ ሀገር የተለያዩ ነገሮችን አድርሳ ነበረ። እንደዚሁም አሁን በመስተንግዶ የሚሰሩ ወጣቶችም እንደዚሁ ነፃነትን የሚያውቁት ከመጠጡ ጋር ተያይዞ ከጓደኞች ጋር ተያይዞ አንዳንድ መረጃዎችን እያወጡ ነው። አሁንም እንግዲህ የነፃነት ጉዳይ እንዳልኳችሁ ነፃነትን ሁሉም ሰው ስለሚወደው መልካም ነገር እንዲሆንም ስለሚያስብ ያለው እውነታ በአንዴ እንዲወጣ ከመፈለግም አንጻር አሁን አዳዲስ ነገሮች እየወጡ ይገኛሉ። ከትዳሩ ጋር ተያይዞም በጣም እጅግ አስገራሚ ነገር ነው እንግዲህ እንዳልካሰፋ የተናገረው። ትዳሩ ባለፈውም እንዲሁ በተወሰነ ነገር ተብሎ ነበር። ነገር ግን ላለፉት 3-4 ዓመታት ትዳሩ እንደፈረሰ የሚያተት ነገር ነው እንዳልክ የተናገረው። ለማንኛውም እንግዲህ ቆይታውን አብረን እየተከታተልን በጋራ ያለውን ነገር የምንመለከት ይሆናል። አብራችሁን ቆዩ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣ እንዳልካሰፋ ምን አለ፣ ምን አይነት ጥያቄስ ቀረበለት፣ እሱን እናነሳለን።
እንዳልክ አሰፋ በሰራው ፕሮግራም ማለትም በራሱ ቻናል ላይ ሳይሆን እዚህኛው የመቅደ ዩቲዩብ ላይ መጥቶ በሰራው ፕሮግራም እንግዲህ አብሮት የነበሩ በሰዓቱ አይዞ በርታ ይሄ ትክክል ነው ያረከው ሲሉት የነበሩ ሁሉ ትችት እንግዲህ አድርሰውበታል። ለምን ተቹት? እሱስ ምን አለ? እነሱስ ምን አሉ? የሚለው እንደዚህ ወደ እናንተ የምናርስ ይሆናል። የተከታተላችሁን አብራችሁን ቆዩ። ያው መግቢያ ላይ እንዳልኳችሁ ጉዳዩ በቀጥታ ከተወዳጁ አርቲስት ነፃነት ወርቅነህ ጋር ይያዛል። አሁንም እንግዲህ ነፍሱ በሰላም ትረፍ ምን አዳዲስ ነገሮች ወጥተዋል የሚለውን ነው የምንመለከተው። እንግዲህ እንዳልክ አሰፋ መቅደ ዩቲዩብ ላይ ቀርቦ ኢንተርቪው ሰጥቷል። በዚህ ኢንተርቪው ምን አለ የሚለውን አብረን እየተከታተልን እኛም የምናውቃቸው መረጃዎች ወደ እናንተ እያደረስን የጋራ ቆይታ የምናደርግ ይሆናል። እንግዲህ ቀጥታ ወደ ኢንተርቪው እንግባ። ፕሮግራሙን ለመስራት የተጓዝከውን መንገድ በሙሉ ግን ማወቅ ፈልጋለሁ። ምን ነበረ? በጣም ጥሩ። ሲጀምር ጀምሮ አሁን ይሄ እውነት የቤተሰቦቹ እውነት እንጂ የኔ እውነት አይደለም። ኦኬ፣ ልብ እንድትሉት የምፈልገው ይሄ የቤተሰቦቹ እውነት ነው። ቤተሰቦቹ አለም ብለው ይዞት የመጡት እውነት ነው። ይሄንን እውነት ይዘን ስንመጣ ሲጀምር እኔ የነፂ ጓደኛ ነኝ። ነፂ ወዳጄ ነው አይደለ? ነፂ የብዙ ሰው ወዳጅ ነው ይታወቃል። አሁን ጓደኛ ለማለት ራሱ እኮ ጓደኝነት ተመርጦ አንተ ግን ምን ያህል ጊዜ ነፂ የብዙ ሰው ወዳጅ ነው። እኛ ባለፈው 1 ዓመት ከ2 ወር ወይም ከ3 ወር እንግዲህ በጣም ወዳጆች ነን ብዬ አስባለሁ። ወይ በሳምንት 2 ወይም 3 እንገናኝ ነበረ። የሆነ ብዙ ጊዜ የሚያሳልፈበት ቤት ይታወቃል። እዛ ቤት እንገናኛለን፣ እናወራለን፣ ሻይ እንጠጣለን፣ ጊዜ እንወስዳለን። በጣም አሪፍ ጓደኞች ነበሩት። አይ ዶንት ኖ አይታችሁ ከሆነ የነፂ በተቀበረ ቀን የጻፍኩት አንድ ጽሁፍ ነበረ ሶሻል ሚዲያ ላይ ፌስቡክ ፔጅ ላይ በኮሚቴ ልናድነው ሲገባን በኮሚቴ ቀበር ነው የሚል አንድ ጽሁፍ ጽፌያለሁ። እሱ ራሱ በጣም ትልቅ ጽሁፍ ነው። አድማጭ ተመልካቾቻችን እስቲ ይህን ጽሁፍ እናስታውሰው። ወደ ፌስቡክ ፔጅ ገብተን እናስታውሰው ምንድነው የሚለውን እናያለን። ደጋግሞ ስለዚህ ጽሁፍ ተናግሯል እንዳልክ በራሱ ፕሮግራም ላይ እንደዚሁም እዚህ ጋር መጥቶ ደጋግሞ ተናግሯል። እንዳልክ አሰፋ በሚል ፌስቡክ ገጹ 7.5 ሺህ ፎሎወር ባለው ማለት ነው የራሱ እንግዲህ የፌስቡክ ገጹ ላይ ነው ይህን ጽሁፍ ያጋራው። ይሄ ጽሁፍም የተጋራው ጃንዋሪ 18 ነው። እንግዲህ በቀጥታ ጽሁፉን ላስታውሳችሁ፣ ምክንያቱም ደጋግሞ ስለዚህ ጽሁፍ እየተናገረ ስለሆነ ጽሁፉ ምንድነው የሚለውን ወደ እናንተ ላድርስ። እንግዲህ እንዳልኳችሁ ጃንዋሪ 18 በተለቀቀ ጽሁፍ ከቀብሩ ቀን ማለት ነው ነፂ በኮሚቴ ሊድን ይችል የነበረን በኮሚቴ ቀበር ነው። ዛሬ ሀዘኔ ጥልቅ ነው። ሊድን ይችል የነበረ ወንድም ስለተቀጠፈ፣ ሊደምቅ ይችል የነበረ ሳቅን አሯሩጠን ስላጠፋ ነው። ሀዘኔ ጥልቅ ነው። ይብላኝ ለእህቱ፣ ለወንድሞቹ፣ ለልጆቹ፣ እናታቸውና የሚረዳቸው ህፃናት እንጂ እኛስ ወደ ህይወታችን ተመልሰናል። ነፂ ከቅርብ ጓደኞቹ ይልቅ መኖሩን እና ጤንነቱን የሚመኝ የኢትዮጵያ ህዝብ ይወደዋል። እዚያ ልብ ልትሉት ይገባል። ነፂን ከቅርብ ጓደኞቹ ይልቅ በደንብ አስምሩበት። ነፂን ከቅርብ ጓደኞቹ ይልቅ መኖሩንና ጤንነቱን የሚመኝ የኢትዮጵያ ህዝብ ይወደዋል። ነፃነት ወርቅነህ ለሁሉም ሰው ወዳጅ ሲሆን የእርሱ ወዳጆች ግን በጣት ይቆጠራሉ። ይሁን እንጂ እንደ ሰይፉ ፋንታውን አይነት ጓደኛ መስሪያ ቦታም እንደ ኢቢኤስ ሲሆን ግን በራሱ እረፍት ነው። ሰይፉም ድንቅ ወዳጅ ነው። የእውነት ማለትም የእውነት ጓደኛ ነው። ስንት ሆዳም ወዳጅ መሳይ ለሆዱ ያደረ ስግብግብ በሞሉበት ነፂ እንደ ሰይፉ ፋንታሁን ያሉት ጥቂት ወዳጆች ነበሩት። ልብ አድርጉ፣ ጥቂት ነው ያልኩት። እነ ባዩሽ ወይም ሚጡ፣ ገሊላ ርዕሶም የጩኮ ሬስቶራንት ባለቤትና እዛው ያሉት ጓደኞቹ እና ሌሎች ጥቂቶች ነፂን ለማዳን የታገላችሁትን አውቃለሁ። ሆዳሞቹ ስማችሁን አልጠራም ታውቁታላችሁና ሊድን ሲገባ ባይሆን እንኳን በሰላም ማረፍ ሲችል ከምቾቱ ቦታ ወይም ደግሞ ከሴፍ ዞኑ በኮሚቴ ያወጣችሁት እናንተው ዕዳው አለባችሁና በየአደባባዩ አትደስኩሩ።
ለማንኛውም ግን እውነተኛ ህይወት ላይ ድራማ ባንሰራ መልካም ነው። ማንም ቀጥሎ ስለሚሆነው በእርግጠኝነት የሚያውቀው የለምና the future is currently uncertain። በነገራችን ላይ ቲክታከሮች ይመቻቹ። ጓደኛችሁን ለምሳሌ ማስተር አብነትን ለማሳከም የምትጥሩት እነኛዎቹ ከነሱ ብትማሩ መልካም ነበር። ለማንኛውም ጓዴ ነፍስ በሰላም ትረፍ እንዳልክ አሰፋ የሚል ጽሁፍ ነው እንግዲህ በፌስቡክ ገጹ አሁንም ያለው ያጋራው ነፃነት ለነፃነት ሞት ለነፃነት እንግዲህ ህልፈት ተጠያቂ ያደረጋቸው ጓደኞች አሉት ከነበሩት ወይም ደግሞ ካሉት ከነፃነት ወርቅነህ ጓደኞች የተመረጡት ህይወቱን ለማዳን ርብርብ አድርገዋል ይላል ይሄ ጽሁፍ እንግዲህ እንደሰማችሁት። አንዳንዶቹ ደግሞ ከነበረበት ሊድን ከሚችልበት ኤሪያ ውስጥ ወይም ደግሞ ሴፍ ዞን ውስጥ አውጥተው ለሞት ዳርገውታል የሚል ክስ ያለው ጽሁፍ ነው እንግዲህ እንዳልክ ጃንዋሪ 18 ላይ የጻፈው። በባለፈው እሱ ጋር በቀረቡት እህቱና ወንድሞቹ በቀረቡት እንግዲህ ጊዜም የተወሰኑ ጓደኞቹን ከሰዋል። በተለይ በቃ በደንብ በግልጽ በሚታወቅ ሁኔታ አስናቀ ንጉሴን አብዛኞቹ ወሬዎች አብዛኞቹ የተነገሩት ታሪኮች በሙሉ ማለት በሚቻል ሁኔታ ከነፃነት ወርቅነህ ባለቤት ከንጹህ ዘርና ከአስናቀ ንጉሴ ጋር የተያያዙ ናቸው። ቅሬታዎች ያሉት ሁለቱ ላይ ነው። እዚህ ላይ አንድ ነገር መታወቅ ያለበት ነገር ምን መሰለሽ፣ አሁን እኔ እንደ ወዳጅ ፕሮግራሙን አልሰራሁትኝም፣ በተአምር አልሰራሁትኝም። እንደ አንድ ባለሙያ ነው የሰራሁት፣ እንደ አንድ ጋዜጠኛ። አንቺ እጅሽ ላይ ቢሆን ኑሮ ልትሰሪው እንደምትችይው ፕሮግራም ነው የሰራሁት። የራሴን የሆነ ፐርሰናል የሆነ ነገር ላለማስገባት በጣም ነው የተጠነቀቅኩት። እንደ ሰው የምታውቂው ነገር አለ፣ እንደ አድናቂ የምታውቂው ነገር አለ፣ እንደ ወዳጅ የምታውቂው ነገር አለ፣ እንደ ቅርብ ሰው የምታውቂው ነገር አለ። ሰዎቹ ሲናገሩ ሰምተሻቸው ከሆነ አንድ ነገር ተናግረዋል። እኛ ያጣነው ወንድማችንን ነው፣ እናንተ ያጣችሁት የምታደንቁትን ሰው ነው። ኢሜክ ሴንስ አይደለም? አየሽው? ለኢትዮጵያ ሕዝብ ነፂ የሚያደንቀው ሰው ነው። ለወንድምና ለእህቶቹ ነፂ ወንድማቸው ነው። ወንድማቸው ሲከፋቸው ከጎናቸው የሚሆን የቤት ኪራይ ሲቸግራቸው የሚከፍልላቸው አጠገባቸው ነው የሚያጽናናቸው። ወንድምነቱ ብቻ በቂ ነው። ኦኬ። በዚህ ሂደት ውስጥ ከየት እስከ የት እንደሄድኩኝ ማሰብ ትችያለሽ። ነው እዛ ቤት ውስጥ ሲኖር የነበሩ ሰራተኞችን አግኝቻለሁኝ። የቤት ሰራተኛ አውርቻለሁኝ ከዚህ በፊት እዛ ቤት። በነገራችን ላይ እኛም ከዚህ በፊት አንድ ፕሮግራም ሰርተን ነበር። ነፃነት ወርቅነህ ጋር የቤት ሰራተኛ ሆኜ አዲሱ ገበያ አካባቢ ኖር ያለው የግል ትምህርት ቤት አስተምሮኛል። ፒያሳ ጁስ ቤት ነበር የሚውለው። እዛ ሲውል ምግብ ራሱ በትልቅ ሳህን ከጓደኞቹ ጋር እንዲበላ ወስድለት ነበረ። አማቱ ግን እንግዲህ ሰዎች ቤት መጥተው ሲበሉ ደስ አይላትም የሚል ይዘት ያለው መልእክቷን በቲክቶክ ላይ እንግዲህ ተናግራ ሪከርዱን ወደ እናንተ ማድረሳችን ይታወሳል። እንዳልክ ምናልባት ወይ እሷን ያናገረው ወይም ደግሞ እንግዲህ ያው የቤት አጋዦች በተለያየ ምክንያት ሊወጡ ይችላሉ፣ ሌሎችን አናግሩ ሊሆን ይችላል። እሱን ለማስታወስ ያህል ነው። ሰዎች ከነሱ ጊዜ እናሳልፍ ነበር። የሚያወራሽ፣ የሚነግርሽ፣ የሚያጫውተሽ የሚነግርሽ እውነት አለ። አሁን ይሄ እውነት አወኩኝ ብዬ አይደለም እነዚህን ቤተሰቦች የጋበዝኳቸው አስምሩልኝ አይደለም፣ በተአምር አይደለም። እውነቱ የእኔ ሳይሆን የቤተሰቦቹ እውነት ነው። ይሄንን ልክ ፕሮግራሜ ሲጀምር አይተሽው ከሆነ አጋጣሚ በሽምግልና ለመጨረስ ሞክረን ነበረ ከአስናቀ ጋራ። ጸብ አይደለም ችግሩ ጸብ አይደለም፣ ጸብ አልነበረም በሽምግልና የሚባለው። አልተጣሉም እነዚህ ሰዎች። ግን ይህንን እውነት ተስማምተን በቃ እናንተም አለመግባባት አለ። አለመግባባት ካለ ጸብ ነው። ምንም መሸፋፈን ያስፈልገዋል ብዬ አላስብ። ጸብ፣ ድብድብ ወይ ጦር መማዘዝ ወይ መሳሪያ መማዘዝ አይደለም። በቃ እነኚህ ሰዎች ለምሳሌ በነፃነት ጉዳይ ለሁለት የተከፈለ ግሩፕ አለ። እነኚህ አንድ ነገር ደግሞ ለሁለት ተከፈለ፣ በአንድ ጉዳይ ላይ አንድ ነገር ለሁለት ተከፈለ ማለት ደግሞ ጸብ ነው። በቃ ጸብ ማለት በቃ ሰው ልጅ መደባደብ የለበትም ወይ ደግሞ ወጥቶ መሰዳደብ ምናምን አይደለም እኮ ጸብ የሚባለው። በአንድ ጉዳይ ላይ አለመግባባቶች ከተፈጠሩና በዛው በአንዱ ጉዳይ ላይ ሁለት ግሩፖች ከተፈጠሩ እነኚህን ግሩፖች በብዙ ምክንያት አንዳንዴ
በልዩነት ውስጥ መተው የሚባል ነገር አለ። በቃ በልዩነት ውስጥ ባለመስማማት ውስጥ መስማማት ተደርጎ የሚተው ነገሮች አሉ። ነገር ግን ይሄ በልዩነት የሚተው ጉዳይ አይደለም። እነኚህ ሁለት ግሩፖች አንዱ በደም የተያያዙ ናቸው። ለምሳሌ የነፃነት እህት ወንድሞች አሉ። በዚህ ጋር ደግሞ እናስናቀ አሉ፣ የነፂ ልጆች አሉ። እንደዚህም ደግሞ ባለቤቱ ንጹህ ዘር አለች። እንግዲህ እንደተባለው የጋብቻቸው ሁኔታ ትዳራቸው ያለበት ነገር ጥሩ ነው ጥሩ አይደለም የሚለው እንዳለ ሆኖ ግን በቃ በደም የተሳሰሩ ናቸው። አክስት ናቸው፣ አጎት ናቸው ለነፂ ልጆች። ስለዚህ ጸብ አይደለም ምን ማለት ነው ነው አሁን ትልቁ ጥያቄ የሆነብኝ። ጸብ አይደለም ስንል ምን ማለታችን ነው? ምክንያቱም በአንድ ጉዳይ ላይ ሁለት የማይስማሙ ሰዎች ካሉ ጸብ አለ ማለት ነው። አልተስማሙም። ስለዚህ ምንድነው መደረግ ያለበት? በሽምግልና በደንብ እስከ መጨረሻው ጸብ መሆኑ አለመግባባታቸው ታውቆ በሽምግልና እስከ መጨረሻው ድረስ ተሄዶ ሁለቱም በጋራ ሊያስማማ የሚችል ለልጆቹ መልካም ነገር ይዞ መምጣት የሚችል እንደዚህ የቤት የጓዳን ሚስጥር አደባባይ ከማውጣት በፊት በተቻለ መጠን እስከ መጨረሻው ተካሄዶ እንግዲህ እንደ ሰይፉ ፋንታሁን ራሱ እንዳልክ ትልቅ ሰው ነው። በርካቶች አሉ በእነሱ ዙሪያ ያሉ ይሄን ነገር ለማስተካከል አቅሙ ያላቸው በርካታ ሰዎች አሉ። ነፃነትን የሚወዱ በርካታ ታዋቂ ሰዎች አሉ። ፖለቲካ ላይ ብዙ እውቀት ያላቸው ሰዎች አሉ። ማሸማገል የሚችሉ የሀገር ሽማግሌዎች አሉ። ይሄን ጉዳይ ለአንድና ለመጨረሻ ጊዜ እንደዚህ ያርጋችሁ ፍቱት ማለት ይቻል ነበረ። ነገር ግን አሁንም ነገሩን በአንድ ወገን በማቅለል በአንድ ወገን ደግሞ ነገሩ ከባድ ስለሆነ መውጣት አለበት እየተባለ መቅለሉ ትንሽ ያልጣመኝ ነገር ነው እንደ ሀሳብ። እንዳልክ እዚህ ጋር እንግዲህ ጸብ በመሀላቸው የለም ያለው ነገር እንዴት አይቱት እንደሆነ አልገባኝም። ግን በቃ መግባባት የለም ብለዋል። ጸብ አለ እኮ መሀላቸው ማለት ነው። እንዳልኳችሁ ነው። መደባደብ ምናምን የለባችሁ፣ መሳሪያ ማዘዝ የለባችሁ። በሆነ ጉዳይ ላይ አልተስማሙም። በአንድ በተመሳሳይ ጉዳይ ላይ ቤተሰብ ጉዳይ ላይ በወንድም በባል በአባት ጉዳይ አንድ ሰው ነው። በዚህ ጉዳይ ላይ እንግዲህ 2-3 የተለያዩ ግሩፖች አልተስማሙ ማለት ጸብ አለ ማለታቸው ማለት ነው። ሁኔታቸውም የሚያሳየው እሱን ነው። አስናቀ የለቅሶ ሰዓት ላይ መጥቶ እናንተ አትጎዱ ምናምን ብሎ በኃይለ ቃል እንደተናገራቸው ነው ኢንተርቪው ላይ የተናገረው። እንግዲህ እህቱ የተናገረችው ያ ምን ያህል ውስጥ ሊሰብር እንደሚችል ምን ያህል ኩርፊያ ሊያጭር እንደሚችል መገመት ከባድ አይደለም። ስለዚህ ጸብ አይደለም ማለት ምን ማለት ነው የሚለው ራሱ ሌላው አነጋጋሪ ጉዳይ ነው። ምናልባት ከተነተነው እናያለን። ለቅሶን ወደ በእነሱ በኩል አድርገው እርማቸው ማውጣት ኦልሬዲ ምን ሆነ መሰለሽ፣ ይሄ እንትኑ ተጠለፈ መሰለኝ። ለቅሷቸው ተጠለፈ፣ ሀዘናቸው ተጠለፈ፣ ማልቀስ አልቻሉ። እኛ ጋር ስናለቅስ እንዴት ነው የምናለቅሰው? የሚያጽናና ሰው ማንን ነበር ሲያጽናና የነበረው? ሚዲያ ማንን ነበር ሲያጽናና የነበረው? ይገባሽ? ሚዲያ ሙሉ በሙሉ ሲያጽናና የነበረው ማንን ነው? ማህበረሰቡ ሲያጽናና የነበረው ማንን ነው? የሆነን አካል ነበር ሲያጽናና የነበረው አይደለ? እነሱ የሚጠቅሷቸው ለምሳሌ ያክል ጓደኛውን ሲያጽናና ነበር ህዝቡ፣ ሚስቱን ሲያጽናና ነበር ህዝቡ። ኦኬ፣ እዚህ ጋር ያለውን ቤተሰብ ኢግኖር ተደርገናል ነው የሚሉት እነሱ። አየሽ፣ እውነት አላቸው ነው የምልሽ። እኛ የለቅሶ ስርዓታችን ምንድነው ስንባል ግሪፍ የሚወጣበት ሐዘን የሚወጣበት አንደኛው መንገድ እኮ በምትፈልጊው ልክ ስታለቅሺ ነው። በምትፈልጊው ልክ ማልቀስ ብቻ አይደለም፣ ስታለቅሺ የሚያጽናናሽ ሰው ትፈልጊያለሽ። አይዞሽ የሚልሽ ሰው፣ እግዚአብሔር ያጽናሽ የሚልሽ ሰው ትፈልጊያለሽ። ይህ ነው አሁን ህዝባችን ያልተረዳው ያልገባው። ገባሽ? ይሄ ነው ብዬ ነው ማስበው። የሚያቅፍሽ ሰው ትፈልጊያለሽ። አይዞሽ ከጎንሽ ነኝ የሚልሽ ሰው ትፈልጊያለሽ። ይሄ ቤተሰብ ሙሉ በሙሉ ኢግኖር ተደርጎ ነበረ። የሚያጽናናው ሰው አልነበረ፣ የሚያግዘው ሰው አልነበረ፣ ከጎኑ የሆነ ሰው አልነበረ። ግን ምን ሆነ? ወንድሞቹ እንደሚናገሩት የሆነ ጊዜ ላይ ግን ልክ ጎፈንድሚ ማሰባሰቢያ ተካሂዶ የሆኑ ቀናቶች ሲቆጠሩ ግን ጓደኞቻቸው እየደወሉ ምን ይሏቸው ነበረ? በጣም ገንዘብ ተሰብስቦ የለ እንዴ? ለምንድን ነው ማጋበዘን? አይሹ ታናሽ ወንድሙን ምን እንደሚባል በቃ ዛሬ ሸቅላችኋል፣ እንትን ይሄን ያክል ብር ሰጥቷችኋል እየተባለ ነው። እንትና እኮ 3 ሚሊዮን ብር ሰጣችሁ፣ ስለዚህ በቃ ለምን አጋብዙንም ይላል። አየሹ አይደለ? አሁን ሰው እነዚህ ሰዎች በገዛ ወንድማቸው ሐዘን ሳይጽናኑ ከሐዘናቸው ሳይቆሙ ሳይበረቱ ፕላስ በገዛ ወንድማቸው ገንዘብ ሰሩበት የሚባለው ነገር የበለጠ ደግሞ ይሰብራቸዋል። እህቱም ቤተሰቦቹም በምንም ተአምር ስለ ጎፈንድሚ አላወሩ። ጎፈንድሚ ማያጣላቸው
ብሏል። አስምረው ነው የተናገሩት። ደስተኞች ነን። ጎፈንድሚ ይሰብሰብ ሲባል የተስማማ ነው። የወንድማችን ልጅ ዋጋ ከፍሎ የሚያስተምራቸው ልጆች ስለነበሩ ደስ ብሎን ያደረግነው፣ ቅሬታ የለብንም። አሁንም ቢጨመርላቸው እኛ ቅሬታ የለብንም ነው ያሉት። የለባቸውም የተናገሩትን ነው የምነግርሽ። ነገር ግን ፖይንቱ ምንድን ነው ከተባለ በስሙ ግን አይነገር። በቃ እውነታው ይሄ ነው። ያው ጎፈንድሚ ለገንዘብ መሰብሰብ እኮ ኢንዳይሬክትሊ በሱ ስም ነው ሰው የሚረዳው አይደለም እንዴ? የሱ ወገኖች፣ የሱ ልጆች፣ የሱ ቤተሰብ ተቸግረዋል ተብሎ ነው እንጂ እኮ ያው ማለት ነው ግራ መንገዱን ብዬ። ምንም የጎፈንድሚ ጉዳይ እነሱም ችግር የለባቸውም እኮ። ሰምተሽው ከሆነ ፕሮግራሙን ችግር የለብንም ብሏል። ደስ ብሎ ነው ይሰብሰብ። በመሰብሰቡ ደስተኞች ነን። የሚጠቀሙት የወንድማችን ልጅ ነው። ግን ነፂ እንደዚህ አልኖረም እንዴ? ለምንድን ነው የሚደበቀው? እኔ እኮ እያልኩ ያለሁት ለምንስ ነው የሚደበቀው? ካልኖረው እኮ ነፂ ይህንን ህይወት እኮ ካልኖረው ይውጣ ለህዝብ። ለምንድነው የውሸት የምንኖረው? የውሸት ለምንድን ነው የምንደናነቀው? ለምን አስፈለገ? የሆኑ ሰዎች በውሸት ኖረው ለምንድን ነው ከሞቱ በኋላ ይሄን ያክል መከባበር፣ መደናነቅ፣ ይሄን ያክል መሞጋገስ ምን አስፈለገ? ነፂ 4 ዓመት ነው 3 ዓመት ከምናምን ወደ እንትን አልሄደም፣ ወደ አሜሪካ አልሄደም። ልጆቹ አይተውት አያውቁ። እዚህ ሲመጣ ነው ለቫኬሽን ሲመጣ ነው ያገኙት ለብቻው ነው አይደለ? ልጆች ዱ ዩ ቲንክ የማያውቁ ነው የሚመስልሽ? በቤት ውስጥ ያለውን ችግር፣ በቤት ውስጥ ያለውን ስፔሻሊ ደግሞ የአሜሪካን ልጅ አይደለም ልጆቹማ ትላልቅ ናቸው። በደንብ ነው የሚያውቁት። በደንብ ግልጽ ነው። በደንብ አንደርስታንድ ያደርጉታል። በሁለቱ መካከል በባልና በሚስት መካከል ወይም ደግሞ በወላጆቻቸው መካከል ያለውን ግጭት በደንብ ነው አንደርስታንድ የሚያደርጉት። ያውቁታል። አይ ቲንክ እኮ ስለሚያውቁትም መሰለኝ እኮ አባታቸው ታሞ ሆስፒታል ብቻውን በነበረበት ሰዓት ሄደው ያላስታመሙት። ማለት ኮሌጅ ለመግባት አሁን ኮሌጅ የገባን ልጅ የዛሬ 4 ዓመት ማለት አባት ጋር ሄዶ ቢያንስ ውሃ ማቀበል ይችላል የሚል እምነት አለኝ። ሊጠይቁት ሄደው ሊያዩት፣ ሊያስታምሙት እንኳን ባይችሉ ሄደው ሊያዩት፣ አይዞ አባዬ ሊሉት የሚችሉበት እድሜ ነው ብዬ ነው የማስበው። የዛሬ 4 ዓመት እንደው የ10 ዓመት አሁን 10 ዓመት ነው እንኳን ብንል የመጨረሻ ልጁ እድሜ 6 ዓመቷ ነው። በስነ ስርዓት ሄደው አይዞ አባዬ ይሻላል ብለው ጠይቀውት መምጣት የሚችሉበት እድሜ ነው። ስለዚህ ያውቃሉ ማለት ነው። ያኔም ጥሩ ስላልሆነ ወይም እናት ከልክላቸዋለች ወይም እነሱም መሄድ አልፈለጉም የሚለውን ነው የሚያሳየው በግልጽ። ወይም ምክንያቱም የታመመ ሰው መታችሁ አትጠይቁኝ እንኳን ቢል እንደው በግድ ሄዶ አባት አይደለ ተሄዶ ይታያል፣ ባል አይደል ሄዶ ማየት ግዴታ ነው እንደሱ እንኳን ባይፈልግ። ስለዚህ በዛ ሰዓት ደግሞ እሱ ሰው ይናፍቀው ነበር ከተባለ ግልጽ ነው። ይሄ ምንም የሚያጣላ ነገር የለም። ምናልባትም ውስጥ ሊኖሩ ይችላሉ በባልና በሚስት መካከል ትንሿም ነገር ጎልታ በጣም ብዙ ነገር ይዛ ልትመጣ ትችላለች እና ያም ሊሆን ይችላል። ስለዚህ ያውቃሉ። ምንም ይሄ ማብራሪያ የሚያስፈልገው ጉዳይ አይደለም። እንደዛም ሆኖ ግን ነፃነት ቅድም እሱ ተናግሯል፣ ራሱ እንዳልክ ተናግሮታል። ዩኒቨርሲቲ ወይ ኮሌጅ ሊገባ ነው ተብሎ $9,000 ከዚህ ልኳል። በየወሩ ከሚልከው $2,000 እና $2,500 በተጨማሪ ምን አይነት አባት ነው ነፃነት? ምን አይነት አባት ነው ታዲያ? ይሄ አባት በሰላም ማረፍ የለበትም ትላላችሁ? ደግሞ አስቢው፣ አሜሪካ ውስጥ የሚኖር ልጅ፣ አሜሪካ ውስጥ ያደገ ልጅ ኦኬ፣ ቤት ውስጥ ያለውን ስሜት ቤት ውስጥ የሚካሄደውን ነገር ዱ ዩ ቲንክ አያውቁም? በደንብ ነው የሚያውቁት። ያውቁታል። ማወቅ ያለባቸውን ያክል ያውቃሉ የሚል እምነት አለ። ኦኬ፣ እዚህ ላይ አንድ ትልቅ ነገር መታየት ያለበት ነገር ምንድን ነው? እነዚህ ልጆች አባታቸውን ለ4 ዓመት ከእናታቸው ጋር ባለ ግንኙነት አላገኙት። 4 ዓመት ማለት ትንሹ ልጁ እንግዲህ እድሜዋ ከ10 ዓመት በታች ሆኖ ማለት ነው አይደለም? ሊሆን የሚችለው በጣም ሕፃን ሆና ነው የሚሆነው ማለት ነው። ሰው ድምፅ፣ ንግግር፣ ቋንቋ በቴክስት በምናምን በሆነ ነገር በቪዲዮ ኮል ዲስታንስ ሪሌሽንሺፕ እንኳ አለ ቢባል ዲስታንስ ሪሌሽንሺፑ ጤናማ እንዳልሆነ ልጆች የሚረዱበት የራሱ የሆነ መንገድ አለ። የራሱ ያውቁታል፣ በቃ በደንብ ያውቁታል። ኢንቫይሮንመንት በደንብ ነው ዲዘርን የሚያደርጉት ልጆች። ባይዘወይ መቼም ልጆች አሉሽ አይደለ? ልጅ አለሽ። በጣም አስቸጋሪ ነው። አንቺ ከባለቤትሽ ጋር ባለሽ ግጭትና ለመግባባት በሚፈጠርበት ጊዜ ዲዘርን ያደርጉ፣ በደንብ ነው ዲዘርን ያደርጉ። በደንብ ያውቁታል፣ ፊል ያደርጉታል፣ ይረዱታል። 4 እና 5 ዓመት ሲሆን ከነሱ ጋር ምን አይነት አባት እንደነበር ታውቂያለሽ?
ነፂ የነፂ አባትነትን በቃ ማብራራት አይጠበቅብንም። በቃ ነፂ አባት ነው። ነፂ ጥሩ ሰው ነው። ነፂ ወዳጅ ነው። በቃ ይረፍ። አሁንም በተቻለ መጠን ጥሩ ነገር ለማድረግ እንሞክር። ቤተሰቡን ማስማማት ቢቻል ነው ትልቁ ፖይንት። ወንድሙ ነፂ አይደለሁም ማለት ጀመረ። አየሽው ምን ያክል ጫና እየደረሰበት እንደሆነ፣ ምን ያክል በቃ እየተጎዳ ነው ያለው፣ መኖር እያቃታቸው ነው። ስለዚህ ሰዎች መጀመሪያ ይሄንን እንዲረዱት እንፈልጋለን። የመጀመሪያው ነገር ይሄ ነው። ሁለተኛው ነገር ምንድነው? ሁለተኛው ነገር በዛኛ በኩል ለምሳሌ ያክል አስናቀ ንጉሴ ሁለተኛ ሚስቱ እንዳልክ የተሰራው ፕሮግራም ትክክል አይደለም፣ ያለው እውነት ይሄ ነው ከተባለ ኑና እኩል ነገሩን አብረን እናጥራ። ስለዚህ አሁን እናስናቀ የነፃነት ባለቤት ቢመጡ ከዚህ ካለ እውነታ ቤተሰቦቹ ከተናገሩት በመነሳት 10,000 ጥያቄ ልጠይቃቸው ተዘጋጅታል። እዚህ ጋር ቀደም ብያቸዋለሁ። አንዳንድ ጥያቄዎች አሉኝ ያልኩ እነ እህቱንና ወንድሞቹን ግን ጥያቄ አይደለም ሀሳባቸውን ነው ያቀረቡት። ለምን ልዩነት መፍጠር ያስፈልጋል? እናስናቀስ መጥተው ለምን ሀሳባቸውን አይናገሩም? እዛ ጋር መጠየቅ ያለብን ልክ እህትና ወንድሞቹን እንደጠየቀው ሁሉ እነሱንም ልጠይቅ ነው የሚገባው እንጂ ልክ እንደ መርማሪ እንዲህ ነው እንዲህ አይደለም ምናምን ካልክ ምናልባት እንትንህን የሚዛናዊነት ላይ ጥያቄ ሊያነሳብህ ይችላል የሚል ግምት ስላለኝ ነው። ቅድም ብያቸዋለሁ። ከጃንዋሪ 18 ማለት ነፃነት ወርቅነህ ካረፈበት ዕለት ጀምሮ የጻፈው ጽሁፍ አሁንም ያለበት የሚያወራውን ነገር ስናይ ከእህት ወንድሞቹ ጎን እውነታው እዛ እንዳለ የሚያሳይ ነገር ነው ያለበት። በቃ እዛ ነው ያለው። በቃ እውነታቸውን ነው ብሎ የሚያስበው እነሱን ነው እንዳለው። ግን እንደ አንድ ገለልተኛ ጋዜጠኛ ከሆነ ግን እናስናቀ መተው እውነት ያላቸውን ነገሮች ይናገሩ ከተባለ ማለት ባይናገሩ መልካም ነው። አሁንም እዛው ቢያልቅ በሽምግልና ቢያልቅ መልካም ነው። ነገር ግን እንደሰማችሁት ሌላ ሚዲያ ላይ ከሚሄዱ እኔ ጋር ይምጡ፣ እኔ ብዙ እውነት አውቃለሁ፣ እኔ ብዙ ነገር ስለማውቅ እጠይቃቸዋለሁ ነው እያለ ያለው። እንደሱ ከሚሆን ደግሞ የምታውቀው እውነት ካለ እውነት ለመናገር ተናገሩ። አይምጡ እነሱ በቃ ተናገረውና ይውጡ። በቃ ያሉትን ነገሮች እዚህ ጋር አሁንም መግታት ይቻላል። አሁንም ሰዎችን እልህ ውስጥ እያጋቡ ወደ ሚዲያ እንዲመጡ በመገፋፋት ብዙ ነገር ይሰራል ብለን የምንጠብቀው እጅግ በጣም የምንወደው የሚዲያ ሰው፣ የፊልም ሰው፣ የቲያትር ሰው፣ የማስታወቂያ ባለሙያው ነፃነት ወርቅነህን አተናል። በቃ እንደ ሀገር እኮ ትልቅ ባለሙያ ነው ያጣል። ቤተሰቦቹ እህት ወንድሞቹ ወንድማቸውን ነው ጥላቸውን ጋሻቸውን ነው ያጡት። ልጆቹ አባታቸውን አጥተዋል። እንደ አንድ ኢትዮጵያዊ ደግሞ እኛ አንድ በጣም የምንወደውን የፊልም ባለሙያ አተናል። የሀገራችን የፊልም ኢንዱስትሪ አንድ ትልቅ ባለሙያን አጣለች። ስለዚህ ይሄን ነገር በተደጋጋሚ እያነሳን በማይሆን ነገር ስሙን እያነሳን ብዙ ነገሮችን ቤተሰቡን የሚበጠብጥ ልጆቹን የሚበጠብጥ ነገር ከምናደርግ ነገሩ አሁንም በሽምግልና ይለቅ ማለት እንወዳለን። እንግዲህ አድማጭ ተመልካቾቻችን ከነፃነት ወርቅነህ ህልፈት ጋር ተያይዞ እንዳልክ ጋር የነፃነት እህትና ወንድሞች ቀርበው ነበረ። ያንን ተመልክቶ ደግሞ እንዳልክ ራሱ ለምን እንዳስፈለገ እኔም ባልገባኝ ሁኔታ ውስጥ መቅዲ ቲዩብ ላይ መጥቶ የራሱን ሀሳብ ሰጥቷል፣ በግልጽ አስቀምጧል። ነገሮችን መረዳት ቀላል ነው። እንደዚህ አይነት ውስብስብ ነገሮች ተፈጥረዋል። ለማንኛውም ነገሮች በሰላም ይለቁ ለልጆቹ ሲባል ማለት እንፈልጋለን። የነፃነትንም ስም ቅድም ብያቸዋለሁ። በተደጋጋሚ በማይሆን ነገር ከምናነሳው በቃ በፊልሞቹ፣ በቲያትሮቹ፣ በማስታወቂያ ስራዎቹ፣ በፕሮግራም መሪነቱ እያስታወስ ነው በትዝታ ውስጥ እንድንኖር ቢደረግ መልካም ነው ማለት እንወዳለን። የዛሬውን ዝግጅት በዚሁ አበቃው። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። እንግዲህ ቃለመጠይቁን ላይ ተንተርሶ የተሰማንን ነገር እንደዚህ ወደ እናንተ አደረስን። እኛም የምናውቃቸውን አንዳንድ እውነታዎች እየገለጸን ነበረ ቆይታ እያደረግ ነው። የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ ማለት እንወዳለን። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። የዛሬውን በዚያው በቃው። መልካም ጊዜ